በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ሐምሌ 10 በዚች ቀን ናትናኤል የተባለው ቅዱስ ሐዋርያ ስምዖን ቀለዮጳ በሰማዕትነት አረፈ። ይህንም ሐዋርያ አይሁድ የጌታችን ወንድም ያዕቆብን ከገደሉት በኋላ ለኢየሩሳሌም ኤጲስቆጶስ አድርገው ሐዋርያት ሾሙት። እርሱም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ አስተምሮ ከአይሁድ ብዙዎችን ጌታችን ወደ ማመን መለሳቸው። ተአምራትንም አድርጎአልና በሽተኞችም አድኗልና። ንጉሥ እንድርያኖስም ሴቶችን ከባሎቻቸው እንደሚለይ ንጽሕናቸውን እንደሚጠብቁ እንደሚያዛቸው ስለ እርሱ ሰማ። ወደ እርሱም አስቀርቦ ጽኑ ስቃይን አሰቃየው። ማሰቃየትን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከእርሱም ጋር ቴዎና የምትባል አንዲት ድንግል ተገደለች። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከርሰ ሊቀ ጳጳሳችን ከአባ ማትያስ ብፁዕ ከሚሆን ጳጳሳችን ከአቡነ ዮሐንስ ጋር ለዘላለሙ ጸንቶ ይኑር አሜን። ሰላም ለከ ናትናኤል ዘቃና እስራኤላዊ ንጹሐ ሊና ሐዋርያ አዲስ ሰነ ርእሳና በረከትከ ከአው ለሕዝብ ከመንገለ ይትፈቀድና ከመዝናማተ ይኩ ደመና። በዚህችም ቀን ለአባቶች ሊቃነ ጳጳሳት 9ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ መንበር 14 ዓመት መንጋውን እየጠበቀ ከኖረ በኋላ በሰላም አረፈ። የእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከላዲያኖስ ዘውልቁ ሲመቱ ወርቆ ጳጳሳት ተሳቱ ዘበምግባሩ ሰናይ ወባዕይ ሃይማኖቱ እግዚአብሔር አይረፎም ቅን ያለም ዝንቱ ሀበይ ጸኖ ድሎ በሰማይ ሴቱ። ዳግመኛም በዚች ቀን ቅዱስ አባት ብስንዳ አረፈ። ይህም ቅዱስ ጥልቅ በሆነ የውሃ ጉድጓድ ውስጥ ቆሞ ሲጋደል ኖረ። መላእክትም ይጎበኙትና 9 ክንድ ያህል በሰረገላ ከፍ ከፍ ያደርጉት ነበር። ከዚህ በኋላ በሰላም አረፈ። በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስሩ አሚሩ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ ዮሐንስ ወስምዖን ወልደ ወአኀቡ ዘእምሀገረ መርባት። በዛቲ ዕለት ካበ ተዝካሩ ለቅዱስ አባ ኢሳይያስ ዘገዳመ አስቄጥስ በረከቱ ተሃሉ ምስሌነ ለዓለመ ዓለም። በዛቲ ዕለት ካዕበ አይረፈ አባ ገብርኤል ሊቀ ጳጳሳት ዘእስክንድርያ እምኆልቆሙ ለአበው ሊቃነ ጳጳሳት 78ቱ። ዛክረውኩ ማሕሌተ አዘኪርያ አእላፈ ምልዕተ ጸምዱከ ዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ ከግዚኦ ጸሪቀ መበለት እኩፈ የምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልኢክ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘየደርስ ለዛንወ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ጽጉረ ይማረነ ኢየሱስ ክርስቶስ ወይማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ይክፍለን፣ ሰላም ቀን ያውለን፣ ቸርነቱን ያርቅብን። አቡነ ዘበሰማያት ተአምሪሁ ለአቡነ ሳሙኤል ሰባኪ ወንጌል በእንተ ስሙ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ። ጸሎቱ በረከቱ አማላጅነቱ ከሁላችን ከክርስቲያን ወገኖች ከገዳማውያን ከደብረ ወገግ ያለ ዘላለም ጸንቶ ይኑር። ክብር ይግባውና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ወንጌልን የሚሰብክ አባታችን ሳሙኤል ያደረገው ተአምር ነው። አንድ ቄስ ከአቡነ ሳሙኤል መቃብር አፈር ዘገንሁና ከፍቅሩ ጽናት የተነሳ ተስፋ የሆነው ዘንድ አባታችንን ሳሙኤልን ለሚወድ ለአንድ ካህን ወደ ሌላ ሀገር ሂጄ የሰጠሁት። ቄሱም ከዕለታት አንድ ቀን በተልባ እግር ልብስ እንደቋጠረው ካስቀመጠበት ቦታ ያለማወቅ ወደቀ። የካህኑም ሚስት እንደ እሳት ሲነድ አይታ ፈራች፣ ተንቀጠቀጠች። እየጮኸችም ይህ ነገር ለልጇ ነገረችው። ያም ልጅ አየና በስሞ ተደነቀ። የአባታችን የሳሙኤልን ተአምር ይናገር ዘንድ ለምስክርነት ብዙዎች ሰዎችን ጠርቶ አሰባሰበ። ሰዎችም ተሰባስበው በመቀዳደምና በመከታተል አዩት። ነቢዩ እሳት ወርቁን ምን ያደርገዋል እንዳለ ያም ካህን እንደዚሁ የአባታችን ሳሙኤል የመቃብሩን አፈር የሩቅ የቅርቡ
እስከሚያየው ድረስ እሳት ሲነድ የተቋጠረበትንም የጥጥ ልብስ አላቃጠለውም አለ። በአባታችን ሳሙኤል መቃብር ቦታ የተደረገውን ይህን ተአምር ያዩ እግዚአብሔርን አመሰገኑት። አባታችን ሳሙኤልን ማከበሩት። ይህም የአባታችን የሳሙኤል መቃብር አፈር ለብዙ በሽተኞች መድኃኒት ሆናቸው። እንደዚሁም ለእኛ በጸሎቱ ለታመንነው ረቂቅ በሆነ እሳት ከመቃጠል ያድነን ዘንድ የአባታችን ሳሙኤል ረድኤት ከእኛ ጋር አይራቅ፣ ከመውደቅም ያድነን ዛሬም ዘወትርም ለዘላለሙ አሜን። የቅዱሱ የአቡነ ሳሙኤል ዘወግድ በረከቱ ረድኤቱ ጸጋው ክብሩ